ሰላም ነሽ? እንዴት ነሽ? አይ ምንም ደህና ነሽ? ምናችሁ? ኧረ ምንም ምን ነው? አይ ፊታችሁ ትክክል አይደለም። አይ ምንም ያጠፋሽው ነገር የለም፣ ግን ውስጤ ቀልቤ ምንም አልወደደሽም። ስላልወደደሽ አሁን በቃ በልጆቼ ደግሞ ቀልብ ያውን እንደዚህ ብሎ አሁን እንደዚህ ማውራት ምን ይጠቅማል? እኔ ማስተካክለው ነገር የለም። ሜቢ አይተሽብኝ ያልወደድሽው ነገር ካለ ምናምን እኔ ላስተካክል። ጨርሱ እዛው ሁለታችሁ። እሱም እንደዛ ሆነ። ጨርሱ። ሰላም እንዴት ናችሁ? ውድ የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ያው ከቱትዬ ጋር ነው የመጣሁት። ሰላም ቢያችሁ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ሰላም ናችሁ? አለን። ሰላም ነን ብለውሻል። እንዴት ናችሁ ቤተሰቦች? ዛሬ እንግዲህ በድጋሚ ከቱትዬ ጋር ተመልሻለሁ። ያው ትናንትና ብሌን ምዬና ቱትዬን አስተዋውቂያቸው ነበረ። በጣም በቃ የሚገርም ነበረ ትናንትና። ያው አንዳንድ ነገሮች ነበሩ ትናንትና ከተዋወቀ ምናምን በኋላም አብረን ሻይ ቡና እያለን ለማምሸት ሞክረን ነበረ። በደንብ ቱትዬና ብሌን እንግዲህ እንዲተዋወቁ ጊዜ ሰጥቼ ነበረ እና ታወቃቸዋል ብዬ አስባለሁ። ግን ያው አንድ ቅር ያለኝ ነገር አለ ቤተሰቦች፣ በጣም ቅር ያለኝ ማለት ነውና ያንን ነገር ደግሞ እናንተም ትናንትና ቪዲዮ ላይ አይታችሁታል። ቱትዬ የሆነ ደስ ያላለኝ ነገር አለ በእናንተና በሷ ምናምን ብለሽኛል አይደል? ብቻችን ነው የምናወራው ብለሽኝ ነበርና ትናንትና ደግሞ ያው ካሜራ ላይም ቢሆን ችግር የለውም አልሽኝ እና ዛሬ እሱን ልጠይቅሽ ነበር የመጣሁት። ማለት እኔ አንቺን ቅር እንዲልሽ አልፈልግም በምንም አይነት መልኩ እና እኔ ከአንቺ ውጪ ደግሞ መሆን አልችልም ምንም ነገር ላይ እና አንቺ ደግሞ በጣም ደብሮሻል። የሆነ ደስ የማይል ነገር ብቻ ተሰምቶሻል ውስጥሽን። እኔ አቅብሻለሁ ስትይ የሆነ ጥሩ ያልሆነ ስሜት ሲሰማሽ ምናምን አውቀዋለሁ። የሆነ ጥሩ ያልሆነ ስሜት ምናምን ሲሰማሽ አውቀዋለሁ ያንን ነገርና ምንድነው የተሰማሽ? ምንድነው የሆንሽው የሚለው ነገር ትንሽ ስላሳሰበኝ ነው ዛሬ ይዤ የመጣሁትና ትናንትና የተሰማሽ ነገር ምን እንደሆነ ልነግሪኝ ትችያለሽ? በካሜራ መናገር አልፈለኩም ነበረ። ችግር የለውም ግን አልሽኝ ትናንትና። ለዛ ነው ያው ስትለኝ ቤተሰቦች ማወቅ አለባቸው ስላልከኝ ያው እኔ ትንሽ ውስጤ ደስ ስላላለች ነው ለውስጤ አልተቀበላትም ውስጤ እና እንዴት እኔ እንጃ እኔ በቃ ውስጤ አልተቀበላትም። ስላልተቀበላት ቢቀርብ ብዬ ነው። እንዴ ቱቴ ምን ማለት ነው? ማለት ያው ብዙ ነገር እኔና ብሌን እኮ ትንሽ ጊዜም ቢሆን በጣም ረጅም መንገድን ተጉዘናል አብረን። ብዙ በክፉ ቀን ነው ከጎኔ የነበረችው። ብዙ ቀናቶችን ጥሩ ያልሆኑ ቀናቶችን ምናምን እንዳልፍ አድርጋኛለች እና አሁን እንዴት ነው ማለት አልገባኝም። እንዴት እንደዚህ ልታስብ ይቻልሽ? እኔ እንጃ እኔ በቃ ውስጤ አልተቀበላት ስላልተቀበላት ነው እንጂ ምንም ምክንያት የለኝም። እናት ደግሞ ውስጡ ካልተቀበለ ችግር ነው። ውስጤ ደስ አላለኝ እና ምንድነው ደስ ያላለሽ ማለት ውስጥሽ ታውቁሻለሁ ወይስ ምንድነው? አይ እንዲሁ ዝም ብዬ አንደኛ እኔ እንደዛም አልጠበቅኩም ነበር አልመሰለኝም። ሌላ ነገር ነው የመሰለኝና ካስተዋወቀኝ ደግሞ ውስጤ ብዙ አልተቀበላትም። እኔ እንጃ። ስለዚህ አንተ እንግዲህ የምትወስነውን ራስህ ወስን። አሁን እኮ እኔ ግራ ገባኝ። ማለት እንዴት ነው እንደዚህ ልታስብ የቻልሽው የሚለው ነገር ግራ ገባኝ። ማለት በጥሩ ልጅ አይደለችም ነው እያልሽኛለሽ ወይስ እንዴት ነው? አይ እኔ ጥሩና መጥፎነቷን አላውቅም። እንዲህ ውስጥ ገብቼ ያወቅኩት ነገር የለም። ግን እንዲሁ ቀልቤ አልወደዳትም። በቃ ቀልቤ ካልወደዳት ደግሞ እኔ እንዴት ላድርጋት? ማታ ገብተሽ ታስቢው ነው በደንብ ውስጥሽ አልገባ ያለችው? በቃ አዎ ዝም ብዬ ሳስበው በቃ ብዙም እንትን አላለኝ ውስጥ ያልተቀበላት። ስለዚህ በአጭሩ ይተቅርብህ። አስብ፣ ወሰን፣ ኮፍጠን በልና ወሰን አንተ። እኔ ግራ ገባኝ እኮ አሁን ምንድነው ማለት እንዴት ብዬ ነው የምተዋት? ይሄን ረጅም ጊዜ ይሄን ያህል ጊዜ አብረን ሆነን ምናምን መተው አይከብድም ማለት ወዳታለሁ እኮ እንጃ ቱቴ ውስጤ። እንግዲህ እኔ ውሳኔው ያንተ ነው። እኔ በኩሌ ነግሬሃለሁ። እናት ደግሞ ካልወደደች በቃ አልወደደች። ይሄ ነው እና እንዴት ብዬ ነው የምነግራትሽ? በቃ ነገራታ ተወቅ። ምን ችግር አለ?
ግን እሺ በቃ ትንሽ ጊዜ ስጫትና በደንብ ተግባቡ፣ ያለውን ነገር በደንብ አውሩ ምናምንና ትንሽ ጊዜ ስጫት። ከዛ በኋላ በቃ የሚሆነውን ነገር እናድርግ። እወቂያት፣ አሪፍ ልጅ ናት በጣም ቤተሰቦቿም ጥሩ ናቸው። እኔ ባይዘው ቤተሰቦቿንም ምናምን አይቻለሁ እና ጥሩ ፋሚሊን ያሳደጋት ማለት የሰማሽው ነገር አለ? ምንድነው? ኧረ እኔ ምንም ያወቅኩት ነገር የለም እስካሁን ምንም ያወቅኩት ነገር የለም። ግን ያው ውስጤ ነው፣ ለምን እንደሆነ አላውቅም። ይሻላል። አሁን ነው የጨነቀኝ። ሰፈርም አይቻት አላውቅም። በርግጥ ልጅቷን አይቻት አላውቅም። ካንተ ጋር ስትሰራ ነው የማውቀው። ከሌላ ሰፈር መጣ ነው መሰለኝ። አካባቢያችን መሆኗንም አላውቅም። አንተ ደግሞ ቆፍጠን ማለት አለበት። በትንሽ በትልቁ እንትን ማለት የለብህም። ወንድ ልጅ እኮ ቆፍጠን ነው ማለት ያለበት። አዎ ግን ይሄ እኮ የፍቅር ጉዳይ እኮ ነው። ትይ አሁን እንዴት ነው ስሜቴን እንዴት ነው የስሜት ወደ ፍቅር ይገባል? ቶሎ እኮ ወደ ፍቅር አይገባም። ቀስ ተብሎ ታይቶ ተጠንቶ ነው እኮ በቃ ማጥናት ያለብኝን ያክል አጥንቻታለሁና በጣም ብዙ ዋጋ ደግሞ እየከፈለችልኝ ነው። አሁን ባንም ከፍላለችና አሁን እንዴት ብዬ ነው እሷን እንደዚህ ማለት የምችለው? እንግዲህ ውሳኔ አንተ ነው። ውሳኔው ያንተ ነው፣ የኔ አይደለም። እኔ በቃ ያለኝን አስተያየት ነገርኩ። እሺ እንዴት ብዬ ነው እሺ ስምነግራት? ማለት ግራ ገባኝ እኮ እንዴት ብዬ ማለት አሁን ይሄንን ነገር ትያሉ ወደደችሽም ቀልቧ አልወደደሽም ብዬ ነው መነግራት ወይስ ምንድነው የምላት? በቃ ነገራት፣ ተወቀው እንዴ ተወቀው። በቃ እኔ ካልወደድኩ አልወደድኩም በቃ። ከዛ አብራቸው ናቸው እሱ ነው ራሳቸው። እኔ ያው ካንቺ ቃል እንደማልወጣ ታውቂያለሽ። ያው እናት ደግሞ ያልወደደች እናት ደግሞ ይሰማታል እንደዚህ አይነት ነገር። ግን እኔ ጥሩ ነገር የሚሰማሽ መስሎኝ ነበር ለብሌንና እንዴት ይሄ ነገር ሊሰማሽ ቻለ የሚለው ነገር በጣም ነው በቃ ይገርም። ናይ በቃ እሺ በቃ ትንሽ ጊዜ ስጫት፣ ትንሽ ጊዜ ትንሽ ተላመጃት ምናምን አውሪያት ምናምን ቀረቢያትና ውስጧን ያው ለማወቅ ሰውን አንድ ቀን ምናምን ብቻ እንትን አይልም አይደለ? በቃ የተወሰነ ጊዜ ደጋግመሽ ያት ምናምንና ከዛ ትወጃታለሽ። በጣም ጥሩ ልጅ ናት። ከተላመዱ በኋላ ደግሞ እኮ ችግር ነው እንደገና መላቀቅ። ከተላመዱ ተላመዱ ነው እኮ። ታዲያ መላመዱ ምንድነው ችግሩ? በቃ ትንሽ ጊዜ ይችላል። እንዴት ብዬ ነው አሁንስ የምነግራት? አሁን ግራ የገባኝ ነገር እንዴት ብዬ እነግራታለሁ? በቃ እንግዲህ አንተ ከተጨነቅ እኔ እነግራታለሁ ማለት በቃ እኔ ስላልወደድኩሽ ከልጄ ላይ ተነሽ ልላት፣ ይቅርብሽ ልላት። አርፍት ይበናትሽ ትንሽ እድል በቃ ትንሽ እድል ብቻ። እንግዲህ ያው ራሳችሁ ጨርሱ በቃ ራሳችሁ ጨርሱና በዛው እኔም እከታተላለሁ። እንደዛ ካል እና አሁን ገባኝ እኮ እንደዛ አትበያት ነው የምትለኝ? አልወደድሽም አትበያት ነው የምትለኝ? አዎ ትንሽ ጊዜ ድረስ ስጫትና ያት ውስጥሽ ያልወደደው ነገር ደግሞ ሲሆን በጣም ከባድ ነው። ለሷም ስሜቷ እንዳይጎዳ ብዬ በቃ ጥራት እስኪ ለሁሉ እሺ እስኪ ልደውልላት። እሺ አራት ጨነቅ ብዙ ግራ ስለገባኝ እኮ። አይ በቃ ሄሎ ሄሎ ብሌን እንዴት ነሽ? አለሁልሽ። ደህና ነሽ? የት ነሽ? ፈልጌሽ ነበር። አዎ አይ ትንሽ አሞኝ ነይ ዝም ብለሽ። እሺ ቴክስት አደርግልሻለሁ ያለሁበትን ከጠፋሽ። እሺ
ጠርቻታለሁ እየመጣች ነው በቃ አትጨነቅ አንተ ደግሞ እኮ ቆፍጠን በል እኮ ነው የምልህ ያለው ከበደኛ በጣም ከባድ እኮ ነው አይ ወንድ ልጅ እኮ እንደዚህ ያለ መልፈስፈስ የለበትም ኧረ እንዴ ምን ነው ስንት ነገር ያሳልፋል ወንድ ልጅ እሺ በቃ እስኪ እንጠብቃት አመድ ነስነሼ ሐዘን ለብሼ ኦሜን አድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይቀር ዛሬ ልቤም ቢጎዳው እዳ ዱብዳ በላይ ወርዶ በኔ ባለቅስም ይሁን ችዬ ኖራለው ከትዝታሽ ጋር ቆሜ በለኝ እንዴት ናችሁ? ሰላም ነሽ? እንዴት ነሽ? አይ ምን ሰላምሽ ናችሁ? ኧረ ምን ነው? አይ ፊታችሁ ትክክል አይደለም። ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ደህና ነሽ? ደህና ነኝ። በሰላም ነው? ሰላም ደህና ነው? ደህና ነኝ እግዚአብሔር ይመስገን። ሱሪ ምን ተፈጥሮ ነው? ምን ተፈጠረ? ምን ነው? አይደለም ግራ ስለገባኝ ነው የሆነ ነገር ትንሽ አውርተን ከቱትዬ ጋር ምን ነው ቱትዬ ምን ተፈጠረ? ምን አጋጠማችሁ? አይ ምንም አላጋጠመንም ብሌን በቃ እኔ አንቺን አልወደድኩሽ እኔ ማለት ቱትዬ ምን አጠፋው? አይ ምንም ያጠፋሽው ነገር የለም ግን ውስጤ ቀልቤ ምንም አልወደደሽም ስላልወደደሽ አሁን በቃ በልጆቼ ደግሞ ቀልብ ያውን እንደዚህ ብሎ አሁን እንደዚህ ማውራት ምን ይጠቅማል? እንደዛ እኮ እኔ አሁን በቀደም ትላንትና ስታስተዋውቀኝ ታስተዋውቅሻለሁ እንደዚህ አልመሰለኝም። እኔ እንደዚህ የምተዋወቀው ሰው እንደዚህ አይደለም። ስለዚህ እኔ አሁን ሳያት ምንም ምን ያልወደድኳትም በቃ ስላልወደድኳት ማለት ምን አጠፋው? ማስተካከለው ነገር ምናምን የለም ማለት ምንም ያጠፋሽው ነገር አላየሁም። እኔ አላቅሽም በምን አቅሻለሁ በምን ጥፋት ይኖርሽ አይኖርሽ የማውቀው ነገር የለም። ግን በቃ እኔ ልጆቼ ላይ በጣም ነው እንትን የማደርገውና እኔ ለምን እንደሆነ አላውቅም። ስለዚህ ምን ይሻላል አሁን? እኔ ግራ ገባኝ። ካሁኑ ባጭሩ እኔ በቃ ባጭሩ እንድትቀጩት ስለምፈልግ ነው። በቃ ትቀጩት? በቃ ግንኙነታችሁ እንዲቋረጥ ፈለኩ። ማለት እኔ ማስተካከለው ነገር የለም። ሜቢ አይተሽብኛል ወደድሽው ነገር ካለ ምናምን እኔ ላስተካክል። እኔ ምንም ያየሁት ነገር የለም ግን እንዲሁ ነው እንዲሁ ከመሬት ተነስቼ ነው ያልወደድኩሽ። ለምን እንደሆነ እንጃ። እኔ ደግሞ በልጆቼ ቀልድ አላውቅም እና እኔ በቃ እኔ ምንም ያጠፋሽውም ነገር የለም ምንም የለም። እኔ ለማውቀው ነገር የለም ግን እንዲሁ በቃ እኔ ያልወደድኩሽ። እንዴት ትይቆይ ማስተካከለው ነገር ካለ አይደለም ምንም ታስተካክለው ነገር የለም። ስለማላቀሽ ስላልወደድኩሽ በቃ ጨርሱ እዛው ሁለታችሁ። እሱም እንደዛ ሆኖ ጨርሱ በቃ። ሱሪ ምንድነው የተፈጠረው? ማለት ምን አጠፋው? ይኸውልሽ ትናንትና ቅር ያለኝ ነገር አለ ምናምን ስትል ነበር አይደል? በቃ የሆነ ትናንትና እኮ እኔ ላይ ያልወደደችው ነገር እኔ ማስተካከል ያለብኝ ነገር ካለ ላስተካክል። ምንድነው የተፈጠረው? ጠየኳት እኮ ማስተካከል ያለባት ነገር ካለ ብዬ ጠየኳት። ግን በቃ የሚሆን አይደለም እንዴና ባጭሩ ቅጮት እኮ በጣም ከባድ እኮ ነው። ምን ማለት ነው? ማለት አጥፍቼኝ ከሆነ እኔ ይቅርታ ልጠይቃት። ምንድነው ያጠፋሁት? ማስተካከለው ነገር ካለ እንጂ ምን ማለት ነው ባጭሩ ቅጮት ማለት? ምን ግራ ገብቶኛል። ምን እንደምልሽ አላውቅም። ማለት እኔ እንዳይከፋኝ መናገር ሳትፈልግ ቀርታ ይሆናል ወይ የሆነ ያየችብኝ መጥፎ ነገር ካለ? ምንም ያየችብሽ ነገር የለም። ውስጧ ነው በቃ ያልወደደሽ። ውስጧ ደስ ባለው ምን እንደሆነ አላውቅም። እንዴት እኮ ያለ ምክንያት እንዴት ነው የኔ ጥያቄ እኮ እኔ ግራ ገባኝ እኮ ብሌኒ። አሁን ምን እንደማደርግ ራሱ አላውቅም። በቃ ጨነቀኝ። አሁን ቱትዬ በቃ እንደዚህ አምራ እንደዚህ ያለሽ ማለት በቃ ውስጧ ደስ አላለውም ማለት ነው እኮ። የምናስተካክለው ነገር ካለ አውራትና እናስተካክል። እኔም አጥፍቼ ከሆነ ይቅርታ ጠይቃለሁ አይደል እንዴ? ማለት እኔ አላውቅም። እኔ ግራ ገባኝ። እኔ ራሱ ግራ ገብቶኛል። በእናትሽ አሁን ምን እንደምናደርግ አላውቅም እኮ። እሺ ማስተካከል ያለብን ነገር እናስተካክል። በደንብ አውራት፣ ጊዜ እንስጣትና በደንብ አውራት። ደስተኛ ነበረች እንዴ ያስተዋወቀኝ ቀን? ደስተኛ ነበረች። ግን በቃ ምን ላድርግ ማለት በአንድ ቀን ደግሞ ምን እንደተፈጠረ አላውቅም። በቃ
እኮ በቃ ጊዜ እንስጣትና ነገሮችን እናስተካክላለን እንጂ በሷ ሀሳብ መለያየቱን ነው እንዴት ተስማማህበት አንተ? እኔ እንደዛ አይደለም የተስማማሁት ብለኝ እኔ እንደዛ አይደለም። በቃ ግራ ስለገባኝ ነው። ራሷን ጥራትና ላውራት ምናምን ስላልሽ የደወልኩልሽ የነበረው ግን ግራ ገባኝ። በቃ በቅጩት ባጭሩ ያላችሁን ግንኙነት ተለያዩ እንደማለት ነው። ተለያዩ በቃ ተለያዩ ማለት ነው። እኔ ግራ ገባኝ እኮ ተለያዩ ማለት ነው ማለት እኮ ጊዜ እንስጣትና ነገሮችን እናስተካክላለን። እንደዛን ቀን እኮ በጣም ደስተኛ ነበር እሱ ላይ በቃ ነው። ወደ ማታ ግን ደብሯት ነበር። አብረን ሻይ ስንጠጣ ምናምን ነው የሆነ ያጠፋሁት ነገር ምናምን ካለ ወይ አይታብኛል ወደደችው ነገር ካለ ደግሞ ቀስ ብለን ጠይቀራት ነው ያስተካክላለሁ። ብሊኒ በቃ በደንብ ላውራትና ማለት ነው ነገር እናደርጋለን ማለት እኔ ካንቺ ርቄ መኖር አልችልም። ካንቺ ተለይቼ ቆይቼ አላውቅም። የምሬን ነው የምልሽና በቃ እናስተካክለዋለን። እሺ በደንብ አወራታለሁ እንዳይከፋሽ። እሺ በጣም ከባድ እኮ ነው። በጣም ያስደነገጠችኝ ማለት እሷም እንደናት ትክክል ናት፣ ግን ደግሞ መለያየት የሚለው ነገር ለኔ በጣም ከባድ ነው ማለት ጊዜ እንስጣትና አሁን እኮ እሷን ራሱ ሳንሰማ አንድ ላይ መቀጠሉ በራሱ ከባድ ነው ታውቃለህ። ስለዚህ ያለን እሷን ብሎ መቀጠል በራሱ ለኛም ጥሩ አይደለም ታውቃለህ አይደል? ግን ደግሞ በቃ ትላንትና በነበረን ቆይታ ምናምን አጥፍቼ ወይ አይታብኛል ወደደችው ነገር ካለ ጊዜ እንስጣት እንድትነግረኝ እሱ ነገር እኔ ለማስተካከል ሞክራለሁ እንጂ መለየት የሚለው ነገር በጣም ከባድ ነው። ሱራፊል በጣም ነው የምጎዳው። እኔ አንተን ማጣት አልፈልግም። በቃ የሚደረገው ነገር ሁሉ አድርገን እሷን ለማሳመን እንሞክር። እሺ በቃ የሆነ ነገር እፈጥራለሁ። እሺ በደንብ አወራታለሁ። እሺ እሷን እሺ ብለኝ። እሺ እኔ አንተን ማጣት አልፈልግም ማለት በምንም አይነት ነገር ውስጥ ቢሆን አንተን ማጣት አልፈልግም። ስለዚህ ይሄንንም የሆነ ነገር አድርገን አብረን ነው መመለስ ያለብን። እሺ በቃ የሆነ ነገር እፈጥራለሁ። እሺ እንደማታስቢ አመድ ነስንሼ ሐዘን ለብሼ ኦሜን አድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይቀር ዛሬ ልቤም ቢጎዳው እዳ ዱብዳ በላይ ወርዶ በኔ ባለቅስም ይሁን ችዬ ኖራለው ከትዝታሽ ጋር ቆሜ ስንቄ ነው ትዝታ ለፍቅርሽ ውለታ ትዝታ 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 ትዝታ